በድጋሚ ሌላ ታሪክ ኢንተርናሽናሉ ትውልዱ ሴኔጋላዊ እድገቱ በጣሊያን በቲክቶክ ከ161 ሚሊዮን በላይ ተከታይ ያፈራው አዶናይ ጋር ኮላብ በማድረግ ወደ ኢትዮጵያ ሊመጣ ነው። እዚህ ጋር የምታየው ጎቤው ይኸውልህ አዶናይ ከዲላን ጋር ነው። ጃዬ ደግሞ ከአዶናይ ዲላን ቸከሳ ጋር ነች። ምን ልልህ ፈልጌ ነው ከትላንት ከነበረው አንድ ስቴፕ ከፍ ተብሎልሃል። አራት ፋሚሊ ብሮ ፋሚሊ ኩራት ይገባል ነው የምልህ። እግዚአብሔርን ነው የምልህ። ወገኖቼ ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ ከእግዚአብሔር ታገኙታላችሁ። ሰላም ጤና ይስጥልኝ። እንደምን ዋላችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትቆዩ ጋብዛችኋለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ ጠይቃችኋለሁኝ ማለት ነው። እንግዲህ አዶናይ ሌላ ተአምር ሊሰራ ነው ማለት ነው በዚህ ሳምንት ውስጥ ወይ ደግሞ እንግዲህ በዚህ የተወሰነ ቀናት ውስጥ ማለት ነው። እንግዲህ እነሱንና ሌሎች ቪዲዮዎችን ይዤላችሁ መጥቻለሁኝ። አብራችሁን እስከመጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ ማለት ነው። ወደ ቀዳሚ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። መልካም ቆይታ ይሁንላችሁ። ሰሞኑን እንግዲህ ዲለን ፔጅ ሀገራችን ላይ ነበረ። ወደ አንድ ሳምንት አካባቢ የሚሆን ቆይታ ነበረው። በዛም ቆይታው እንግዲህ ሀገራችንን እየዞረ የተለያዩ ቦታዎችን እያሳየ ነበረ። ባህላችንን፣ ቅርሳችንን፣ ታሪካችንን፣ ዘፈናችንን፣ ጭፈራችንን ሁሉንም ነገር እያስጎበኘ ነበር። በዚህም ደግሞ ደስተኛ ያልሆናችሁ ሰዎች አላችሁት። ያቀረባችሁትን ምክንያት ምንድን ነው? እንግዲህ ቲክቶከሮች እና ከውጭ ሀገር የሚመጡ ኢንፍሉዌንሰሮች ይህን ያክል ትኩረት እያገኙ ያሉት ለምንድን ነው? እኛ ለዓለም የምናሳየው የተሻለ ችግር የለብንም ወይ የሚል ነው። ሌላኛውና ሁለተኛው ከዲለን መምጣት ጋር ተያይዘው የተነሳው ያለው ትችት ምንድን ነው? እንግዲህ ኢትዮጵያን እስከነ ችግሯ ለምን ትክክለኛ ገጽታዋን አታሳዩም የሚል ነው። ልክ እንደ ረሃብ፣ ጦርነት፣ የኑሮ ውድነት፣ የዋጋ ግሽበት ሊሆን ይችላል። እነዚህ ለምን አናሳይም የሚል ሀሳብ። ከትችቱ በተቃራኒ ደግሞ የዚህ ሀሳብ ደጋፊዎች ወይም ደግሞ የዲለን ፔጅ መምጣቱን የሚደግፉ ሰዎች ደግሞ ኤክስፖዘር ይሰጠናል ወይም ደግሞ እይታን ይሰጠናል፣ ሰዎችን ወደኛ ይጋብዛል፣ ኢንቨስተሮችን ወይም ደግሞ የቱሪዝም ቢዝነስን ያሰፋል ወይም ደግሞ የግሎባል ኢንተረስትን እኛ ሀገር ላይ ያመጣል የሚል ሀሳብ ነው። ሌላኛው ደጋፊዎች ያነሱት ሀሳብ ምንድን ነው? እንግዲህ አፍሪካ የተቀባችው የድህነት ቀለም አለ። እሱም በዌስተርን ሚዲያ ነው። እስከዛሬ ድረስ በፖቨርቲ በችግር ነው የምንታወቀው። ታዲያ እንደዛ 24/7 በዛ የምንታወቀውን ድጋሚ ደግሞ ያን ማሳየት አለብን ነው የሚል ሀሳብ ተነስቷል። ሶስተኛና የመጨረሻው ሀሳብ ምንድን ነው? እንግዲህ አሜሪካ የራሷ የሆነ ችግር አለባት። የአደንዛዥ እጽ ችግር አለባት። የራሷ የሆነ የውንብድና ወይም ደግሞ የክራይም ሬት አለባት። ወንጀሎች በጣም አሉ። ሆምለስነስ አለ ወይም ደግሞ ጎዳና ላይ ያሉ ሰዎች አሉ። ቤት ያጡ ሰዎች አሉ። ነገር ግን ይህንን ሶሻል ሚዲያ አውታሮች አይሸፍኑትም ወይም ደግሞ ስለዛ አንሰማም። ሌላም ደግሞ ስኩል ሹቲንግ አለ። ይገዳደላሉ፣ ይተኳኩሳሉ። ግን ያንን ነገር ሰምተን አናውቅም። አሜሪካ ሁሌም የምታሳየው እንግዲህ ላንድ ኦፍ ኦፖርቹኒቲ የሚለውን ነው ማርኬት የምታደርገው። አሁን ደግሞ ወደ ራሴ ሀሳብ ስገባላችሁ እስኪ እናንተ ከውጭ ሀገር የሚመጡትን ኢንፍሉዌንሰሮችና ቲክቶከሮች ስለ ኢትዮጵያ የሚያሳዩትን ጥሩ ገጽታ የምትቃወሙ ሰዎች አንድ ጥያቄ ልጠይቃችሁ። እናንተ ቤት ሌትስ ጀስት ሴይ እንግዳ መጣ ይባል። ያ እንግዳ ሲመጣ እናንተ ቤት ያለውን የቤት ኪራይ አለመከፈል፣ የአስፔዛ አለመሟላት፣ ባልና ሚስት ያላችሁን መጣላት ወይም ደግሞ የቤተሰባችሁን ሚስጥር ላይክ እና የቤታችሁን መቆሸሽ ቢያይ ምንድን ነው የሚጠቀመው? ያንን ሁሉ ምስቅልቅል አይተው ደግሞ እናንተ ቤት ይመጣሉ ወይ? በፍጹም ሊመጣ አይችልም። ኢትዮጵያ እንግዲህ በ77 ድርቅ እስካሁን ድረስ የምትታወቅ አገር ናት። ብዙ ዓለሞች እንግዲህ የሚያውቋት በረሃብ በችግር ነው። ሙሉ አፍሪካን ሲጀምር አፍሪካን ያሉትና ላይክ 50 ምናምን ሀገሮች እንዳሉም አያውቁም። አፍሪካ እንደ አንድ ሀገር ነው የሚወስዷት። ችግሯም አንድ ነው በቃ። ታዲያ ይሄን ለዘመናት በዌስተርን ሚዲያ የተቀባ ነው ይሄን ጥላሸት አሁን ቀስ እያለን እየገፈፍን ማርኬቲንጋችንን እየሰራን እንደ አዲስ ሪፎርም እያረን ይሄ ሪብራንድ እያረግን እንዴት ነው የምትቃወሙት? ይገርመኛል። ምንድነው የሚጠቅመን ላይክ ምናምን እያሉ ከንፈር ከመምጠት ውጪ የኛን የኑሮ ውድነት፣ የዋጋ ግሽበት ችግራችንን፣ ጦርነታችንን
ስናሳያቸው ከመሸሽ ውጪ ምን ያደርጋሉ? ምንም እኮ የሚሰሩልን ነገር የለም እኮ። ለራሳችን ችግር ኃላፊነት የምንወስደውና መፍትሄ የምናመጣው እኛ ነን። የራስህ ቤት ኮርኒሱ ውሃ እያፈሰሰ ከሆነ ጎረቤትህ መጥቶ ሊሰራልህና ፊክስ ሊያደርግልህ አይችልም። ሳውዝ አፍሪካን ለምሳሌ ተመልከቱ። ከተለያዩ የአፍሪካ ሀገራቶች እንግዲህ ስደተኞች ሄደው ኢትዮጵያኖችም አሉ እንግዲህ የተገደሉ የሰማችሁት ማለት ነው። አገራችንን ልቀቁ በጸባይ የሚጠይቁ ሰዎች አሉ ማለት ነው። የራሳቸው የሆነ ዙሉ ምናምን የሚባሉ የሆነ ትራይብ አለ ማለት ነው። ያ ጎሳ እየሄደ በሁሉም ልቀቁ፣ እኛ ለቃ አንፈልጋችሁም፣ የታይም ገደብ ሰጥቷቸው በዚህ ጊዜ ልቀቁ፣ አገራችሁ ላይ ደግሞ እናንተ ሄዳችሁ መንግስቱን ፋይት አድርጉና የራሳችሁን ሀገር አስተካክሉ። ስለዚህ ለራሳችን ችግር ራሳችንን ኃላፊነት ያለብን ራሳችንን የምንቆመው ገባችሁ አይደለ? አንድ ነገር ብቻ ተባብሩ። በጣም መጥፎ የገማ የከረፋ ነገር ልነግራችሁ ነው። አንዴ ብቻ ኮፒ ሊንክ ሼር አድርጉልኝ። ኮፒ ሊንክ ሼር አድርጉ፣ ሌሎች ጋር አድርሱ። በጥያቄ ነው የሚጀምረው። ውጭም ኖራችሁ አገር ውስጥም ኖራችሁ ይሄን ልጅ ታውቃላችሁ። ከዚህ በፊት ደግሞ ብዙዎች መጥተው ኢትዮጵያ ውስጥ ቲክቶከሮች የሆነ ነገር ስለ ኢትዮጵያ ገጽታ ሲያሳዩ አይታችኋል። ለምንድን ነው መጥፎውን የማያሳየውት ብላችሁ ጠይቃችሁ። እኔ አንድ ጥያቄ ልጠይቃችሁ። ወይ አጎታችሁ ወይ አባታችሁ ወይ የአክስታችሁ ልጅ ወይ የአጎታችሁ ልጅ ወይ አይን አባታችሁ ምናችሁ ወይ ደግሞ እናንተ በጣም ልም ያላችሁ ዳር ናችሁ። እስኪ ባዶ እግሩ የሚውለውን አጎትህን አምጣ ቲክቶክ ላይ ሳይ። እስኪ እርግፍ ያለችውን እናትህን አምጣና እዚህ ጋር ሳይ። እስኪ አባትህን ቤት ቀርጸ ኩሽናውን ምኑን አሳየን እዚህ ቲክቶክ ላይ ያመጣ ለጥፍ። አንተ እኮ ድክም ያለች አባት ስታገኝ አባት አይደለም፣ ድርክት ያለች እናት አይደለችም። የሆነ የደህየ የጎሰቆለ ወንድም ስታገኝ ወንድም አይደለም እያልክ የምታልፉላ። እስቲ ልባለ የእናትህን ጓዳ ጫማዋን ምናምን ፖስት አድርግ። ራስህ ቁርስ ምን እንደምትበላ ምሳ ምን ላይ እንደምተኛ እስኪ ፖስት አድርግ። አንድ ሰው ፖስት አታደርግ። ፓንት ተቀዶ ፖስት አታደርግም እኮ። የተቀደደ ቲሸርት ለብሰህ ፖስት አታደርግ። የእናትህን ጓዳ ይሄ ምድጃ እንኳን ዘመናዊ ምድጃ የሌለበትን ፖስት አታደርግ። ለምን እንዴት አትፈልግማ? ጀግና ከሆንክ መጀመሪያ የራስን ቤት የጓዳን የዘመድ አዝማዶችን ቆሻሻ መጀመሪያ አውጣና ፖስት አድርግ። ከዛ በኋላ ስለ አዲስ አበባ ውበት ሲፖስት ትከራከራል። ወንድ ልጅ እያንዳንድሽ ከዚህ ሰዓት ጀምሮ ጓዳ ጎድጓዳሽን እስቲ ፖስት አድርጊ። የእናትሽን፣ የአጎትሽን፣ የአያትሽን፣ የእህትሽ ባል ምናምን ቤቶች እስቲ እናያለን የዛን ወንድነት። እዚህ ጋር የምታየው ጎቤው ይኸውልህ አዶናይ ከዲላን ጋር ነው። ጃዬ ደግሞ ከአዶናይ ዲላን ቸከሳ ጋር ነች። ምን ልልህ ፈልጌ ነው ከትላንት ከነበረው አንድ ስቴፕ ከፍ ተብሎልሃል። አራት ፋሚሊ ብራብሮ ፋሚሊ ኩራት ይገባል ነው የምልህ። እግዚአብሔርን ነው የምልህ። ይህን ስም ብለህ ሳፖርት አለ ይህን ሰው አይደለም ምን ብለህ ሰው አይደለም የምትከተለው ነው የምልህ። ይሄ ሳምንት ያልተተኛለት እንቅልፍ ነው አዶናይ። የእውነት አልተኛ ሳምንት ሙሉ አገሪቷን ለማስጎብኘት ምናምን ያልተተኛለት እውነት ጭብጨባ ይገባል። ጌታን ነው የምላችሁ። ምን ልላችሁ ፈልጌ ነው ከሳምንት በኋላ ከዛሬ 3 ወር በፊት የት እንደነበርን ታስታውሳላችሁ ስላችሁ ምን ላይ አዶናይ ላይ ጃኒ ላይ ምን ሲካሄድ እንደነበር የታወቀ ነው። አሁን ላይ ግን አንድ ስቴፕ ኢንተርናሽናል ሆነናል ነው የምላችሁ። ጃይና አዶናይ ደስ ይላል። ጌታ ነው። አራት ፋሚሊ ብራብሮ ፋሚሊ ትለያላችሁ። እሱ እዚህ ጋር ተፍ እያለ ሀገሪቱን ለማስታወቅ እናንተ ደግሞ እዚህ ክራውን ምንድነው ሁማኒቲ የሚባለውን ሽልማት እንዲያሸንፍ ስታደርጉ የነበረ ጥረት ትለያላችሁ። የእውነቴ ነው የምላችሁና በቃ የሚገርም መንጋ ነው ያለው። አራት ፋሚሊ ብራብሮ ፋሚሊ ኢትዮጵያን ህዝብ ይሄን ልጅ አምናችሁ እውነት ቪዲዮ ሲለቅ ገብታችሁ ምርጥ ኮሜንቶች ምን ታበረታቱ ነበር። ዲላን ፔጅም እንደዛው ማለት ነውና ጃይና አዶኒ ከፍ ብሎልሃል። ኢንተርናሽናል እንደፈለግ ነው እንደተመኘ ነው ማለት ድሮም አራት ፋሚሊ ይሄን የምንመኘው ብራብሮ ፋሚሊ የሚገርም አሳክተነዋል ብዬ አስባለሁ። ሳምንት ያልተተኛ እንቅልፍ እሱ ካሜራማኑ ፒናፒንግ ቀላል ነገር አይደለም ያደረጉትና እግዚአብሔር ያክብርልን። ያ አሁን ደግሞ መቼስ ሙሽራ ካለበት ሙሽራውን ከሸኘ በኋላ ወደ አስተናጋጁ ነው የሚመለሰው። ብላ ምናምን ይባላል። አስተናጋጅ ቤተሰብ መብላት ይጀምራል። ያው እንግዳ ከሸኘ በኋላ ምን ልፈልግ ነው አዶኒና ጃኒ እንግዲህ ያይገባችሁ ዲላንን ከሸኘ በኋላ ያላችሁ ቃል ያገባችሁ ነገር አለ ፋሚሊዎቻችሁና እንጠብቃለን። ወዳችኋለሁ። ቢግላ
ዛሬ ለምስጋና ነው የመጣሁት። ይመችሽ ብራዘር። አዶናይ የምትሰራው ነገር ምርጥ ነው። የመንግስት አካላቶች ራሱ የልጅ ለመደገፍ ራሱ ይሆናል መሞከር ነው ያለባችሁ። የሚያደርገው ነገር አሪፍ ሆኖ ሳለ የሆነ ነገር ሽልማቶች ምናምን መሰጠት አለበት። ምርጥ ነው። ማን እያስተዋወቀ ነው እንደዚህ? እኛ ሀገራችን ብለን እኮ ይሆናል ልማቱ ምናምን። አሁን አብይ የሰራውን ስራ አለማመስገን አትችሉም። በቃወምም እኔ የሆነ ነገር ሰው መሞቱ ምናምን ሊከፋን ይችላል፣ ግን በሀገራችን አሁን እንዴት ነው ሀገሬ የቱ ነው ሲባል እኔ አሁን ሰርች አድርጌ ፈጠረ አሳያለሁ። ምክንያቱም ኮራባታለሁ። ሀገራችን ምርጥ ነች። እና ደግሞ ላይቭ ላይ ምንድነው መሰላችሁ የሚባለው አዶናይ የመንግስት ተላላኪ ነው እንገለው ማይባል ነገር። ውድቀት ለምንድን ነው የሰውን ውድቀት የምንወደው? ለምንድን ነው? እግዚአብሔርን ይደብራል ክፋታችን። አሁን እንዴት ነው አሾ ስፒድ ሲመጣ ጸጉር ቆራጩ የሆነ ተመታ መሰለኝ። ከዛን በጣም ብዙ ሰው ውድቀቱን ሊያሸማቀቀው ሞከረ። ግን ይመችሽ ብራዘር። በአዶናይ ምክንያት ደግሞ አሁን አሳየን። በቃ ምርጥ ነው፣ ትችላለህ። ግን ብቻ የሰው ውድቀት አንመኝ፣ ይደብራል። እግዚአብሔርን ይመቻችሁ። እንግዲህ ሳምንቱን ሙሉ እጅግ በጣም መነጋገሪያ ከነበሩት ጉዳዮች መሀል እንግዲህ ጥሩ ነገሮችን እንዳሉ ሆነው እንዲሁም ደግሞ አዶናይ ብዙ ተቃውሞዎች ደርሶበት ነበር። እንግዲህ እነዚህ ደግሞ በእነዚህ ወንድሞቻችን መልስ አግኝተዋል ማለት ነው። እጅግ ደስ የሚሉ ቪዲዮዎች ነበሩ። እንግዲህ ወደ ቀጣይ ቪዲዮ ዲላን ፔጅ እንግዲህ በፖሊስ ተይዞ ቪዲዮ አይተናል። ምንድነው ይሄንን ጉዳይ ብሎ ብዙ ሰው ሲጠይቅ ነበር። አንዳንድ ሰዎች ደግሞ እንግዲህ በውሸት እንደታሰረ ተናግረዋል ማለት ነው። ይህ ደግሞ ልክ እንዳልሆነ መረጃዎች እየወጡ ነው። ሌላ ደግሞ እንግዲህ የራሱን ቪዲዮ አይቻለውኝ ማለት ነው። በራሱ አካውንት ቲክታክ አካውንቱን ማለት ነው። እንግዲህ ውሸት ነው ማለት ነው። እና ቪዲዮውን እንየው እስኪ ምንድነው የሚመስለው የሚለውም ማለት ነው። 3 2 1 action. This is the first smart police station in Africa. Woo! That was a good one. That was good. Wow. Now, quick facts. በነገራችን ላይ ተአምሩ እንደቀጠለ ነው ማለት ነው። ዴላን ሸኘን ስንል ደግሞ አዶናይ ይሄ ልጅ ሊመጣ ነው ተዘጋጁ እያለን ነው። who gonna stop this dude? ካፔት ሁለታክ እየበዛብን እኮ ነው። አዶናይ ካንቱ ቤት እኔ ካንቱ ቤት ብያለሁ። የምር ከሆነ እውነት በቃ ሀገራችን በጣም በብዙ ኢንፍሉዌንሰሮች ልትከበብ ነው ማለት ነውና አዶናይ ውለታ አለብን። እንግዲህ እነን ቁጭ ብለን እንጠብቃለን፣ እናኮራለን ብለን እናስባለን። በድጋሚ ሌላ ታሪክ። ኢንተርናሽናሉ ትውልዱ ሴኔጋላዊ እድገቱ በጣሊያን በቲክቶክ ከ161 ሚሊዮን በላይ ተከታይ ያፈራው አዶናይ ጋር ኮላብ በማድረግ ወደ ኢትዮጵያ ሊመጣ ነው። በስተመጨረሻ ዲላን ፔጅ የኢትዮጵያ ጉብኝቱን ጨርሶ ወደ ለንደን ተመልሰዋል ማለት ነው። እንግዲህ በዚህ አስደናቂ ጉዞ ላይ አዶናይ ደግሞ እግዚአብሔር ያክብርልን፣ በጣም እናመሰግናለን። እንግዶቼ በአማረ መልኩ ተስተናግደው ኢትዮጵያን በደንብ አይተው ወደ ሀገራቸው በመመለሳቸው ደግሞ እንኳን ደስ ያለ ልንለው ይገባል ማለት ነው። ስለዚህ ኢትዮጵያውያን ትልቅ ምስጋና ይገባቸዋል ማለት ነው። እንግዶቻችንን በደንብ አስተናግደን ሀገራችንን በደንብ አሳይተን መመለስ ችለናል። እስቲ በዚህ ላይ ሀሳብሱበት፣ ፎሎና ላይክ እና አይረሳ። መልካም ጊዜ ይሁንላችሁ ጋይስ። እንግዲህ እንደሰማችሁት ነው ካቢሌም ቁጥር 1 እጅግ በጣም ተወዳጅና ብዙ ፎሎወርስ ያለው ሰው ነው። እንግዲህ አዶናይ ዛሬ ባጋራው ቪዲዮ ማለት ነው ይሄንን ነገር ነበር ምስል ያስገባው ማለት ነው። አንዳንድ ሰዎች ምናልባት አዶናይ እዛ ሄዶ ሊያገኘው ይችላል ይላሉ። እንግዲህ አንዳንዶቹ ደግሞ ምናልባት ካቢሌም ወደዚህ ኢትዮጵያ ውስጥ ይመጣል እያሉ እየተናገሩ ነው ያሉት። እንግዲህ እናንተ ምን ይመስላችኋል? አዶናይ ወደዛ ሄዳል ወይስ ካቢሌም ወደ ሀገራችን ኢትዮጵያ ይመጣል ብላችሁ
ታስባላችሁ? እንግዲህ በጣም የሚገርምና እጅግ በጣም ትልቅ ስራ እየሰራ ነው ያለው ማለት ነው ወንድማችን አዶናይ ማለት ነው። እንግዲህ አንድ ትልቅ ሰው ስታገኝ እንግዲህ የሱን ጓደኞች አሉ፣ እነሱን የሚያውቁ ሰዎች ስላሉ እንግዲህ ተቀባይነት የማግኘቱ እድል ከፍ ይላል ማለት ነው። እጅግ የሚያስደስቱ ጉዳዮች ናቸው እንግዲህ ዛሬ የሰማነው ማለት ነው። እንግዲህ ጋይስ ፍቅራችሁን አድናቆታችሁን መግለጽ ትችላላችሁ በዚህ አጋጣሚ ማለት ፈልጋለሁ። እንግዲህ ወደ መጨረሻ ቪዲዮ ሳሸጋግራችሁ የወንድማችን ጋዜጠኛ ሶፎንያስ አለ ቪዲዮ እጅግ በጣም የሚያሳዝን ታሪክ ያለው ወንድማችን ነው። በእንደዚህ ሁኔታ ባናየው ደስ ይለኝ ነበረ። እንግዲህ ህይወት እንደዚህ ነው። ይህም ቢሆን እንግዲህ እኛ የወንድማችን እናቱም አሉ፣ እሳቸውንም እንግዲህ አይተን ማገዝ መራራት አለብን። እንግዲህ ሶሻል ሚዲያው ላይ እያየሁት እንዳለ ከሆነ ህዝባችን እጅግ በጣም የሚያኮራና የይቅር ባይ ህዝብ እንደሆነ ነው የተረዳሁት። እያንዳንዱ ቪዲዮ የሚሰራውን ቪዲዮ ኮመንት የሚሰጠው ቪዲዮ የሚሰራ ሰው እንግዲህ ይቅር ብለንሃል እያሉ እንግዲህ ቪዲዮዎች እየሰሩ ነው። እሱ ደግሞ እንግዲህ ይቅርታ አድርጉልኝ። እጅግ በጣም የሚያሳዝነው ነገር ደግሞ እጅግ በጣም ታሞ እንዳለ ነው። እንግዲህ ዛሬ ፎቶ ልኮ ነበር ማለት ነው። እጅግ በጣም የሚያሳዝን ነው። እናቱም ያሉበት ሁኔታ ተናግሯል ማለት ነው። እሱን ጋብዛችኋልና እኔ እዚህ ላይ እሰናበታለሁ ማለት ነው። ሀሳብና አስተያየት በኮመንት ላይ መጻፍ ትችላላችሁ። ላይክ አድርጉ ይሄንን ቪዲዮ ሁሉም ላይ እንዲደርስ፣ እንዲሁም ደግሞ ሰብስክራይብ አዲስ ከሆናችሁ አድርጉ ማለት ፈልጋለሁ። ሰላም ጤና ይስጥልኝ ወገኖቼ። ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ወገኖቼ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። አሁን እርስዎ ከቤት ርቀው ነው ያሉት? አዎ ከቤት ወጥቼ ነው ያለሁት። አዎ ህይወቴን ለማዳን እንደዛ ነው። በቃ አልፈልግም። አስጠላኝ ቤቱ ራሱ በጣም አስጠላኝ፣ ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኒዓለም ክርስቶስ ከነሱ ጋር ይርዳኝ ነው በቃ፣ ያድኑልኝ። ጥቃት ሊሰነዝርብኝ ሲል አመለጥኩኝ እንጂ እኔ በህይወት አለው ሲሉ እንግዲህ የሶፎንያስ ዋሲሁን እናት በኢትዮ ኢንፎ ዩቲዩብ ገጽ ላይ ተከስተዋል። ጋዜጠኛ ሶፎንያስ ዋሲሁን ሰሞኑን እንግዲህ በሶሻል ሚዲያዎች ላይ ወደ ጤና ተመልሻለሁ ብዙ የማወራችሁ ነገር አለኝ ብሎ ከገለጸ በኋላ በተደጋጋሚ ስለ እናቱ መሞትና መጥፋት የተናገረ ነበረ። ነገር ግን እናትየው ይህንን ያደረኩ አደጋ ለማድረስ ሲሞክርብኝ ነው ብለዋል። ጋዜጠኛው ሕክምና ክትትል ሲያደርግበት ከነበረ ሆስፒታል አምልጦ ጸበል ከገባ በኋላ መድኃኒት በማቋረጡ ምክንያት የአእምሮ ጤና በማገርሸቱ አሁን ከፍተኛ ቀውስ ላይ ይገኛል። ይህንን ችግር እንድትረዱኝና እንድታግዙኝ እፈልጋለሁ ሲሉ እናቱ ጥሪ አቅርበዋል። የእናቱን ጥሪ በመመልከት አቅም ያላችሁ ድጋፍ እንድታደርጉ በዚሁ አጋጣሚ ጥሪን አቅርባለሁ። እናንተ ምን አይነት ታሰባላችሁ? ኮሜንት ላይ ጻፉልን። ይህ መረጃ ሌሎችን ደርሼ ማድረጋችሁ እንዳትረሱ። ጋዜጠኛ ሶፎንያስ በፍጹም ሰላም አይመስለኝም። ምክንያቱም ትላንትና ይቅርታ አድርጉልኝ ካለ በኋላ ወዲያው ትንሽ ቆይቶ እርዳታ አድርጉልኝ እንድረዳ ፈልጋለሁ አለ። ከዛ ደግሞ አሁን ከደቂቃዎች በኋላ ደግሞ ሃሌሉያ ሆስፒታል ነው የምገኘው እና ጸሎት ዱዓ አድርጉልኝ ደግሞ አለ። ትንሽ ያለበትን ሁኔታ የሚያውቁ ሰዎች እዛ አካባቢ የሆነ ክትትል የሚያስፈልገው ይመስለኛል። ቤትም ካለ እንዳለውም ሆስፒታልም ደግሞ ካለ ክትትሎች የሚያስፈልጉት ይመስለኛል እና ምክንያቱም ነገሮቹ ትንሽ በጣም ይፈጣጥኑ ሆኑና የጤንነት የሰላም አልመስለኝ ስላለ ነው ሁኔታዎች። ከዛ ኮሜንቶቹን ደግሞ ትላንት እንዳያችሁት ነው በጣም ብዙ ሰው ኮሜንት አድርጓል። በተለየ መንገድ እንግዲህ ስድብ በጣም ብዙ እንትኖችም ነበሩት። እነዚህ ነገሮች እየተመለከተ የባሰ ወደ ሌሎች ከባድ ነገሮች ደግሞ እንትን ማለቱ ስለማይቀር ፕሊስ እዛ አካባቢ ያላችሁ ጓደኞች በተለይ በጣም በቅርበት ያላችሁ ሰዎች ያለበትን ሁኔታ እንደው መመልከት ቢቻል የሚል ሐሳብ ለመሰንዘር ነው። አመሰግናለሁ።